መስሎት እና ደግሞ አስተዋውቀን እኔ እናንተ 1 ሰዓት 2 ሰዓት እስከምናወራ እሷ ትንፋሿን አጥፍታ ቤት ውስጥ ተቀምጣ እስከ መቼ ነው የምትገፋው ይሄን ኑሮ አልኩት። እና ቢያንስ ብታስተዋውቀን ደስ ይለኛል አልኩት። ደብቋልሽ ማግባቱን አግብቷል ገባ እና ጠራትና በቪዲዮ አነጋገረችኝ ማለት ነው። አነጋግረና አልኩት። አነጋገረችኝ አየኋት። ሀየ እንግዲህ ደህና መልካም ትዳር ይሁንልህ። እኔ ካንተ ጋር ቁልቁለትንም ማቀበትንም አብሬ ወጥቼ ድካምንም ረፍትንም ብዙ ነገር ስቃይን አይቻለሁ። መጨረሻ ላይ የኔ ሽልማት ጣውንት ከሆነ በጣም ነው ማመሰግንክ ብዬ ዘግቼ ወጣሁኝ አሌክስ። አሁን በህግ እየተፈለገ ነው ማለት ነው። እና ይሄ ነገር እንዴት ነው? ምክር ፈልጋለሁ እዚህ ላይ። በህግ እየተፈለገ ነው። ህግ ደግሞ እየፈለገው አልቀርብም እሺ ይላል። ሲደወልለት አይቀርብም ማለት ነው። እና የሆነ ነገር ያደርጉታል ብዬ ፈራሁኝ። ቤተሰብም ያው የሆነ ነገር ያደርጉታል አልቀርብም ካለ ያው ዱላም ይመቱታል ምናምን አሉኝ። በሽማግሌ ያርጊ ይለኛል እሱ እየጻፈልኝ ማለት ነው። በሽማግሌ ለምን አታደርጊም? ለምን ወደ ህግ ትሄጃለሽ? በሰራሁበት ቤት ሚስት አግብተህ ቤትሽን ያን የራሴን ቤት ነበረኝ እና ለብቻ የሰራሁት ቤት ያንን አስበጃጃለሁ ብለክ ልኬ በዛ ሸልመህ አግብተህ እንዴት ነው ወደ ህግ የማልሄደው ብዬ አልኩት። ይሄ ነገር እንዴት ነው? በዛ በህጉ ልቀጥል ወላ በሽምግልና ይሄድልኝ? ይሄንን ነው ፈልገው ማለት ነው። ምክርን ፈልጋለሁ አሌክስ። የት ሀገር ነው ያለሽው? እሱ የት ነው ያለው? እሱ ኢትዮጵያ ነው ተይዞ ገብቷል። እኔ ሳውዲ ነው ያለሁት። በህግ የሚፈለገው ማ ማን ነው እያስተላለገው ያለው? በህግ እያስተላለገ ቤተሰብ እዛ ክስ መሰረተበት ገባ። እሺ ይህንን ሀታ ቤቱ ሲሰራ እሱ እስር ቤት ነበረና ያው እሱ ቦታ ላይ በእኔ ገንዘብ ነው የተሰራው። ያሰራችው ቆማ ማዘሬ ናት እና ሁሉን ነገር ይታወቃል ማለት ነው። ኑሮ ነው ተብሎ እንግዲህ ትዳር ነው። ትዳር ደግሞ በገንዘብ አይለካም። በሰዓቱ አብረን እስካለ ድረስ ሰርተህ አብረን ልትለወጥ ነው የምታገባው። እና ያንን አስቤ ነው ያንን ቤት የሰራውለት። ሀገርም ከገባ በተለያየ ነገር ረዳዋለሁኝ። ለራሴ ያልኩት ነገር የለኝም። አመት ሞላኝ እንግዲህ ሀገር ከገባ አመቱ ነው። ልክ በአመቱ እንደዚህ አይነት ነገር አደረገብኝ እልሃለሁኝ አሌክስ። እዚህ አግብቶ ፈቷል ብያለሁ። ሳምንት ዕለት አልቅሼ ሁሉን ነገር ነግሬያችኋለሁኝ። ታስታወሳችሁ ማለት ነው። ሳምንት አንቺ በሰራሽው ቤት ነው እሱ ሌላ ሚስት አግብቶ እየኖረ ያለው? አዎ እኔ በሰራሁት ቤት ሚስት አግብቶ እዛው እንግዲህ አንድ አካባቢ ነን። ደብቆ የተቀመጠ ልክ ባገባ በ5ኛ ቀኑ ነው በ4ኛ ቀኑ ማለት ሀረካቱ ተቀየረብኝ። ባሌን አውቀዋለሁ። 24 ሰዓት ከኔ ጋር ነው የሚውለው፣ ውስጥ ነው የሚያድረው። በስ ተቀየረብኝ። ካገባ ቀን ጀምሮ ተቀየረብኝ እና እኔም ሳጠና አወጣጣሁት። ገባህ? እንደሰማ ሰው ሆንኔ አወጣጣሁት። ከዛ ሳወጣጣው አዎ አድርጌዋለሁኝ ሲለኝም የውሸት ነበር የመሰለኝ። እስቲ አምጣት እናስተዋውቀኝ አልኩት። ጠራትና ነይ ቶሎ እና ከሚስቴ ጋር ላስተዋውቅሽ አላት። አናገረችኝ። እንዴት ነሽ አለችኝ። እኔም አልሰደብኳትም፣ ምንም አያልኳትም። እሷ ምንም ያጠፋኝ ነገር የለም። እኔም ሴት ነኝ፣ እሷም ሴት ናት። ወይ ሴት ልጅ ወንድ ነው ፈልጎ የሚሄደውና ሰላም ነሽ እንዴት ነሽ አልኳት። ደህና ነኝ አለኝ። አያ እንግዲህ መልካም ዘመን የትዳር ዘመን ይሁንልሽ እና ትልቅ ሸክም ነው ያወረርሽልኝ እና መልካም ትዳር ይሁንልሽ አልኩና ጸልዬላት ወጣሁኝ አሌክስ። በሽማግሌ ያልሽኝ ምንድን ነው? በህግ ብለሽ ሽማግሌ ያልሽኝ ምን ማለት ነው? በሽምግልና ያኔ እኔ እንግዲህ ካሁን እንደዚህ ካደረክብኝ ትዳሩን አልፈልገውም አልኩት። እኔ እናንተ የመጨረሻ ነው በቃ። ይሄን ነገር ስሰማ ለቤተሰብ ተናገርኩኝ። ቤተሰቦችን ተናደዱ። እንደ እየለፋሽ በሰው ሀገር ለሱ እኛም ትዳርሽ ነው እያልን አድርግ እያልንሽ ብዙ ነገር መስዋዕትነት ከፈልሽ። እንዴት ይሄን ነገር ያደርጋል? አንቺ በሰራሽው ቤት ይሄንኛው የልጆች ጥሪት ነው፣ ያንኛው ደግሞ ያንቺና የባልሽ ነው ብለን ነው ስሩ ያልናችሁ። መቼም ሴት ቤት ገብቶ አይኖርም ወንድ ልጅ። እዚህ የሰራሽው ቤት መጥቶ አይኖርም። ይሄ ልጆችሽ እና የልጆችሽ ነው። ከሌላ ቦታ 2 ልጆች አሉኝና ማለት ነው።
ያንን አስበን ይሄን ቤት አሰራ ነው የት ዲዳ ሊጥልሽ ነው እንዴት ነው ባንክ ላይ ሚስት የሚገባው ብለው ቤተሰብ ክስ መሰረቱበት። እሱ ደግሞ ቤተሰቦችሽ ለምን በሽምግልና አልያዙኝም? ይቅርታ እንዲቃል ሳያቀራችሁ እንደዛ ብሎ እና እንደዛ እያለ አሁን ህግ ቦታ ላይም አይቀርብም። መጥሪ ከደረሰው ጁምዓ ቀን ለሰኞ እንድትቀርባሉ መጥሪ ሰጡት። ሰኞም አልቀረበም። ትናንትና ደወሉልን ነገ ቀርባለሁ አለ። ዛሬ እስከ ቤቱ ድረስ ሄዱ። የለም አሉ፣ ተደብቋል። ያው የሰው ልጅ ተደብቆ አይቀርም፣ ከየትም ብሎ ከየትም ያመጡታል። በዛን ሰዓት ደግሞ ያኔ በቃ ከህግ በላይ ስለሆነ የሆነ እርምጃ ይወስዱበታል። እና በሽምግልና ልመልስለት ወላ በዙ በህጉ ልቀጥል? እኔ ምክር ፈልጌ ነው እናንተ ጋር የመጣሁት አሉ። እኔ ወንድ ልጅ ነው፣ እኔ እሱ ቢጎዳኝም እሱ ላይ እርምጃ እንዲደበደብ ምናምን ዱላ ممكن ما حطيت ما ادري وين راح. طيب يما ما فينا، لا ما فيها قناصر يما، ممكن ما حطيت يما. يقرت الله مسا ساعات هنا انا اقول ساعات لينا ما في يما، ممكن ما حطيت يما، ممكن ما حطيت. بحب الناصر ما ይቅርታ ችግር የለውም። ስራ ላይ ስለሆነ ኮይን ሰጣችሁና ሜምበር ትሆናላችሁ። ሜምበር ያለናት እንደዛ ነው። አሌክስ ያለው ነገር ይሄ ነው። ምክርህን ፈልጌ ነው ልሃለሁ። እንግዲህ ሚዩት አለ እና እሺ ሰራሽ ጎሽ። አንደኛ በህግ የሚለው አካሄድ እሱ ምንም ጥያቄ የሌለው ጉዳይ ነው። በሽማግሌ ያው እንታረቅ ያደረገው ነገር በሽማግሌ ዝም ብለሽ እንደዚህ በጎሪጥ አልፈሽው የምትሄጂው አይደል። አንዳንዴ ዝም ብለሽ ቁጭ ብለሽ ተነጋግረሽ እንደው ሰላም ይፈጠር ምናምን ብለሽ የምታልፊ ጉዳይ ይኖራል እንደ ጉዳይ። ይሄ ግን ለፍተሽ በሰራሽው አንቺ በሰራሽው ቤት ውስጥ ንቀት ሌላ ሴት አስገብቶ አንቺን አሽቀንጥሮ ጥሎ የራሱን ጥቅምና ነጥብ ለማስቆጠር መሄድ ይሄ ትክክል አይደለም። ስለዚህ በህግ ስትሄጂ እኮ ምን ድብደባን ምን አመጣው? ድብደባን ምን አመጣው? መጥሪያ ይመጣለታል። ካልቀረበ በግድ በፖሊስ ተይዞ ይቀርባል። ሌላ ታሪክ እኮ ተፈልጎ ይገኛል። ስለዚህ ድብደባን ምናምን ምን አመጣው ነው። በዛም መንገድ አይፈታም ችግር። ስለዚህ ሽማግሌ ታረቂ ምናምን ተስማሚ ምናምን ቢሉሽ ሰዎች አደበስብሰውት ለማለፍ ነው የሚሞክሩት። ስለዚህ በህግ የሄዱበትን መንገድ ቤተሰቦችሽን አበረታቻቸው። ብቻ አንቺ ራስሽ ብትሄጂ ጥሩ እኮ መሄድ ብትሺ ማለት ነው። መሄድ የምትሺበት ሁኔታ ካለ ራስሽ ብትሄጂ ደግሞ ሞር በጣም ጥሩ ነው። ባለ ጉዳይ ወዛ ስትሆን በህግም ሲሆን እንደዛ ነው። ተግባባን? አዎ አሌክስ እንደዛ ነው። እኔ ቃማ የለኝም መሄድ አልችልም አሌክስ። ስለዛ ነው ሀያ እሱ ዞሮ ትክክል ነው። ቤተሰብም እንደዛ ነው ያሉት። ህግ ጀምረናል፣ በህግ ሄደናል። እሱ ነው እንደሚመርጥልን፣ እኛ የሚያዋጣንን መንገድ እሱ ነው እንደሚመርጥልን እና አይሆንም ብለው ቤተሰብም በዛ መንገድ ነው መሄድ የያዙት። እና እሺ በቃ በጣም ነው የማመሰግነው። እሺ በጣም አመሰግናለሁ። እሺ ለአንተም መልካም ቆይታ ይሆንልህ። ስራ ላይ ነች። እሺ ለዛ ነው ትዕግስት ያስፈልጋል። እስቲ ሜምበር ያልሆናችሁ ሰዎች ከስሜ ጎል ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። ሜምበር ደግሞ መሆን ያልቻላችሁ ሰዎች እኔ ኮይን ሰጣችሁና ትሆናላችሁ። ችግር የለም። የሌላችሁ ሰዎች ትኖራላችሁ። ኦኬ እንዳያሳስባችሁ። አንደ መጀመሪያ 500 ላርገውና ለ500 ሰው በ3 ደቂቃ
ከላይ ቦክስ አስቀምጥላችኋለሁ ሳጥኑ 2 ደቂቃ በኋላ ቶሎ ለከፈተ ሰው ይሰጣችኋል። ግን ህጉ ምንድነው? ብዙ ታብ ላረገ ነው የሚሰጠው። ይህን 2 ደቂቃ ሁላችሁም ታብ አድርጉ ማለት ነው። ብዙ ታብ ላረገ ሰው ሳጥኑ ስከፍቱ ይሰጣችኋል። እሺ እንቀጥል። ከዛ ከሳጥን ውስጥ እንደወሰዳችሁ ከላይ ከስሜ ጎን ያለው ልብ ቅርጽ መልክ የነካችሁ ሜምበር ሆኖ ሜምበራችሁ ደግሞ የጠቆረ ኤክስፓየርድ ያደረገ ደግሞ ሄሎ አቤት ሄሎ ስራ ሰዓት ላይ የገባ ነው መሰለኝ። ሜምበራችሁ ደግሞ የጠቆረ ሜምበራችሁን ታድሱበታላችሁ ማለት ነው። ችግር የለው። እስኪ ከፍትላችሁ ድረስ ታባርኩ። ብዙ ታብ ላረገ ነው የሚሰጠው። አሁን አንዳንዶች ባዶ ነው ትሉኛላችሁ። ባዶ የሆነው ወይ የሚሰጣችሁ ሄሎ 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 አሌክስ እንዴት ነህ ወንድሜ? ሰላም ነው? ጤና ይስጥልኝ። አብሮ ይስጥልን። ሰላም ነው? ሰላም። እሺ ብዛ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ወይኔ እድለኛ ነኝ ዛሬም በመግባቴ በጣም አመሰግናለሁ። ምን እንታዘዝ? አሌክስ የሆነ ነገር በጣም ጨንቆኛል። እስኪ ጭንቄን ላካፍልክና ምናልባት መፍትሄ ካገኘው። እሺ ንገር። እኔ ማወይ ከአንድ ኢትዮጵያ ቦታ ቤት ገዝቼ ነበረ ያለሁት ስደት ላይ ከ10 ዓመት በላይ ሆኖኛል። ግን ያው ይህን ያክል ዓመት ስቀመጥ የራሴ የምለው ነገር ምንም ነገር የለኝም። ማለት በቃ በሰው ላይ ነበረ ሁሉም ነገር። በእምነት ነበረ ሳደርግ የቆየሁት። አንድ ጊዜ በእህቴ ልጅ፣ አንድ ጊዜ በወንድሜ እንደዚህ እያደረግኩኝ ነበረ የኖርኩትኝ። ያው ገንዘብ ምናምን ነገር እየላኩ ቦታ ሲገዙልኝ፣ ቤት ምናምን ሲሰሩልኝ እና ባለትዳር ነኝ። የአንድ ልጅ እናት ነኝ። ያገባሁትም በ14 ዓመቴ ነው። ያው ሰውየውን አላውቀውም። በቤተሰብ ግፊት ነው ያገባሁት ምናምን እና አላውቀውም ሰውየውን። የአንድ ሰፈር ልጆች ብንሆንም ያው ልጅነት ስለሆነ እኔ ብዙም አላውቅም ነበረ እና ብቻ ያው በቤተሰብ ግፊት አገባው። ያው ደስተኛ አልነበርኩም። አልወደውም ሰውየውን። ያው ዛሬ ሄዳለሁ ነገ እመጣለሁ፣ ዛሬ ሄዳለሁ ነገ እመጣለሁ። እንደዚህ እየሆነ 2 ዓመት ከቆየም በኋላ ያው ልጅ ተፈጠረች ማለት ነው። 18 ዓመት ሳይሞላኝ ነው በነገራችን ላይ ልጅ ወለድኩት። ልጄን ወለድኩኝ። ያው የእሱ ቤተሰቦችም አንዋደድም፣ አይወዱኝም ነበረ። በጣም የሆነ ከአባቱ ጋር በጣም እንጣላ ነበረ ምናምን። ይጠላኛል፣ በጣም ነበረ የሚጠላኝ አባትየው። በዚህ ምክንያት በቃ አልተመቸኝም። እኔም ተነስቼ ስደትን መርጬ ወደ ስደት ሄድኩኝ። ቤሩት ላይ 5 ዓመት ሰራ። አካውንት አላወጣሁም ነበረ በዛ ሰዓት ሲሄድ ወደዛ። ለወንድሜ ነበረ የምልከው እየላኩኝ። ያው ቦታ ገዛንልሽ ምናምን ነገር አሉኝ። በ5 ዓመት የተመልሼ ሲሄድ ቦታው ተገዝቷል። ያው የተወሰነ ብር ስለያዝኩ ላይ እኔም ሰራሁት፣ አስጀመርኩትኝ ቤቱን እና ያው አላለቀም። ተመልሼ ደግሞ አሁንም ያው ወደ ስደት መጣሁ ማለት ነው። ወደ ዱባይ መጣሁኝ። እዛ ጋር ያለው ነገር ግን አሌክስ እዛ ባልየው አልተፋታንም፣ አልፈታኝም። ከስሼው ምናምን ነገር ለፍቺ ስጠይቀው አልፈታሽም አለኝ። አይ እኔም ካልፈታኝ እሺ ብዬ ነው ዝም ብዬ አቋርጬ ሄድኩት ነበረ ወደ ስደት። አሁንም ሰውየው ቃሉን አላወረደልኝም። ህግ እንደያዘው ነው። ያኔ ቆይቷል እንግዲህ ከ10 ዓመት በላይ ሆነው ማለት ነው። እኔ ስደት ላይ ሄድኩኝ። ስመለስም አልሄድኩም እሱ ጋር። ሽማግሌ ላከ። ቤተሰቦቹ ጋር ነበረ ያረፍኩት። ሽማግሌ ላከ። እኔ እምቢ አልኩኝ። እምቢ ብዬ ተመልሼ ወደ ዱባይ መጣሁ። አሁንም ቃሉን አላወርድም ሲለኝ ማለት ነው። ከዛ እዚህ ዱባይም ይኸው አሁን ዘንድሮ 5ኛ ዓመቴ። አሁን ሰኔ ላይ ለመሄድ አስቤያለሁ። ምናልባት ስሄድ ቤቱ የተገዛው በእኔ ስም አይደለም፣ የእናቴ ስም ነው። አሁን እየሰራሁት ያለው ቤት
ምናልባት ይሄ ሰውዬ ቃሉን ስላላወረደ ያንን ቤት ለእኔ ይገባኛል ምናምን ብሎ